ሰላም ጤና ይስጥልኝ ውድ የሚኪያስ ሚዲያ ተከታታዮች እንደምን አርፍዳችኋል። ለጠዋት ይሆናሉ ያልናቸውን ሁለት መረጃዎች ይዘን ወደ እናንተ ቀርበናል። የመጀመሪያው መረጃ የአፋር ክልል የጸጥታ ኃይሎች ወደ ኤርትራ መኮብለላቸው ተነግሯል። እነዚህ የጸጥታ ኃይሎች በአፋር ክልል ዞን 2 የነበሩ የጸጥታ አካላት ሲሆኑ ትጥቃቸውን ይዘው ከበረሃለ ከተማ ወደ ከዚህ ቀደም ከርተው ወደ ኤርትራ የሄዱት የአፋር ክልል ከፍተኛ ባለስልጣን የነበሩት ሀጂ ኢብራሂም ኡስማን አሊዮ ጋር መቀላቀላቸውን ነው እየተነገረ ያለው እና እነዚህ ኃይሎች ከተቀላቀሉ በኋላ ከሀጂ ኢብራሂም ኡስማን አሊዮ ጋር መገናኘታቸውም እንደዚሁ በስፋት እየተነገረ ነበር። ሀጂ ኢብራሂም ኡስማን አሊዮ ወደ ኤርትራ የኮበለሉት በግምት ከሁለት ወራት በፊት ነው። ከሁለት ወራት በፊት እንግዲህ ሲኮበልሉ አጃቢዎቻቸውን ይዘው እንደኮበለሉ ነው ለማወቅ የተቻለው። ከዛም በኋላም አንድ የፖለቲካ ድርጅት አቋቁመው የትጥቅ ትግል መጀመራቸውን ገልጸው ነበር። በዚህ ሁኔታ እንግዲህ እነዚህ ቁጥራቸው ያልተገለጸ የጸጥታ ኃይሎች ወደ ኤርትራ መኮብለላቸውን ለማወቅ ተችሏል። ሁለተኛው መረጃ ደግሞ አቶ ገዱ አንዳርጋቸውና አቶ አንዳርጋቸው ጽጌን የሚመለከት ነው። ሁለቱም ፖለቲከኞች ወደ ኤርትራ ሊጓዙ ስለመሆኑ የተለያዩ መረጃዎች እየወጡ ነው። ሁለቱም ፖለቲከኞች ወደ ኤርትራ የሚጓዙት ከኤርትራ መንግስት ጋር ግንኙነት ለመፍጠርና የተለያዩ ፖለቲካዊ ስራዎችን ለመስራት ነው ሲሉ የተለያዩ የመረጃ ምንጮች እየዘገቡ ይገኛሉ። በቅርብ ጊዜያት ወደ አስመራ እንደሚጓዙም ለማወቅ ተችሏል። እንግዲህ አቶ ገዱ አንዳርጋቸው እንደምናውቀው በውጭ ሀገር በአሁኑ ሰዓት በአሜሪካ ነው የሚገኙት። እናም የፖለቲካ ድርጅት አቋቁመው እየተንቀሳቀሱ ይገኛሉ። ይሁንና ከበርካታ በአማራ ብሔርተኝነት በኩል እየተንቀሳቀሱ ካሉ ወገኖች እና አክቲቪስቶች በኩል በርካታ ተቃውሞ ሲቀርብባቸው እንደቆየ ይታወሳል። አቶ አንዳርጋቸው ጽጌም እንደዚሁ በፖለቲካ ድርጅት ሳይታቀፉ ወይም ሳያቋቁሙ በግላቸው እየተንቀሳቀሱ የሚገኙ ሲሆን ከኤርትራ መንግስት ጋር ግንኙነት መፈጠር አለበት በሚለው አቋማቸው በስፋት የሚታወቁ ናቸው። የኢትዮጵያ መንግስት በኤርትራ በኩል ወደብ የማግኘት እንቅስቃሴው አግባብ እንዳልሆነ በተደጋጋሚ አቶ አንዳርጋቸው ጽጌ ተቃውሞ ሲያቀርቡ ይደመጣል። እንግዲህ ሁለቱም ፖለቲከኞች ወደ አስመራ በቅርብ ቀናት ውስጥ ተጉዘው ከኤርትራ መንግስት ባለስልጣናትና ሌሎችም ኃይሎች ጋር ግንኙነት እንደሚፈጥሩ ለማወቅ ተችሏል። ከዚሁ ጋር በተያያዘ ደግሞ ያው ጋዜጠኛ ስታሊን ገብረስላሴ የዛራ ሚዲያ ዋና አዘጋጅ ከፕሬዝዳንት ኢሳያስ አፈወርቂ ጋር ቃለ መጠይቅ ማድረጉም ለማወቅ ተችሏል። ይህ ቃለ መጠይቅ መቼ እንደሚተላለፍ በውል ቀን ባይቆረጥለትም በውስጡ በርካታ አነጋጋሪ ጉዳዮችን ሊይዝ ይችላል ሲሉ የተለያዩ መረጃ ምንጮች እየተናገሩ ይገኛሉ። እንግዲህ ለጊዜው ያሉን የማለዳ መረጃዎች ይሄን ይመስላሉ። ስለተከታተላችሁ እናመሰግናለን። ሰብስክራይብ እንድታደርጉ በክብር እንጋብዛችኋለን። መልካም ውሎ ይሁንላችሁ። በኋላ ላይ በአዲስ መረጃዎች እንገናኛለን።